ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተመረጡ ዜናዎች ይዘን ቀርበናል ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ ቀዳሚ ወደሆነው ዜና ተሻገርን በምዕራብ ኦሞ ዞን በተከሰተው የአባሰንጋ በሽታ 7 ሰዎች መሞታቸው ተገለጸ በበሽታው የቤት እንስሳትን መግደሉ ታውቋል በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በተቀሰቀሰው የአባሰንጋ በሽታ 7 ሰዎችን ጨምሮ የቤት እንስሳት መሞታቸውን የዞኑ መስተዳደር አስታውቋል የአባሰንጋ በሽታ በምዕራብ ኦሞ ዞን ሱሪ ወረዳ ኮካ በተባለ ቀበሌ ውስጥ የተከሰተው ከባለፈው ሐሙስ ጀምሮ መሆኑን ተገልጿል ከዞኑ የአርብቶ አደርና የጤና መምሪያ የተውጣጣ ቡድን ሚያዝያ 13 ቀን 2017 ዓመተ ምህረት በሽታው ታይቶበታል ወደ ተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አመልክቷል ቡድኑ ባደረገው ምርመራ በሽታው አባሰንጋ መሆኑን ማረጋገጥ መቻሉን የመምሪያው ኃላፊ አቶ በለጠ ግርማ መናገራቸውን ከጀርመን ድምጽ ያገኘነው መረጃ ያሳያል በሽታው እስካሁን በሰው ህይወትና በእንስሳት ላይ ጉዳት ማድረሱም ኃላፊው ገልጸዋል ያለው ዘገባው በበሽታው 7 ሰዎችና 15 የቤት እንስሳት ሞተዋል በሽታው ወደ ሌሎች አጎራባች ወረዳዎች እንዳይስፋፋ ለማህበረሰቡ ግንዛቤ እየሰጠ መሆኑና አሁን ላይ ለባለሙያዎች የህክምና መድኃኒት የመስጠትና የእንስሳት ክትባት ስራ መጀመራቸውን የአርብቶ አደር መምሪያ ኃላፊው መናገራቸው ዘገባው ጠቅሷል የዞኑ መስተዳደር በሽታውን በራስ አቅም እየተከላከለ እንደሚገኝና በቀጣይ ሂደቱን ለመገምገም ከክልል ድጋፍ ሊጠየቅ እንደሚችል አመልክቷል በሴቶች ላይ የሚደርሰውን የጾታ ጥቃት ለመከላከል በሚደረገው ጥረት ኮከሱ የበኩሉን ድርሻ ለመወጣት በትኩረት እየሰራ እንደሆነ ገለጸ የህዝብ ተወካዮች ምክር ቤት የሴት ተመራጮች ኮከሱ የሥራ አስፈጻሚ አባላት የኮከሱን የ3 ዓመት ተኩል የተግባር አፈጻጸም ገምግመዋል ጠንካራ ተቋም በመገንባት የሴቶችን ተሳትፎና ፍትሃዊ ተጠቃሚነት ማረጋገጥ እንደሚገባ የህዝብ ተወካዮች ምክር ቤት ምክትል አፈጉባኤና የሴቶች ኮከስ የበላይ ጠባቂ ወይዘሮ ሎሚ በዱ ገልጸዋል ወይዘሮ ሎሚ በዚህ ወቅት በሀገር አቀፍ ደረጃ የሚሰሩ ስራዎች ሁሉ የሴቶችን ተሳታፊነትና ተጠቃሚነትን ታሳቢ ሊያደርጉ እንደሚገባ አስገንዝበዋል በሀገራዊ ምክክር ሂደት በቀጣይ በሚደረገው ሀገራዊ ምርጫና በሌሎች ሀገራዊ ወቅታዊ ጉዳዮች ላይ ፍትሃዊ ውክልና እንዲኖራቸው ማድረግ እንደሚገባ የምክር ቤቱ መረጃ ያመለክታል በዚህም መሰረት የሴቶችን ተሳትፎ ከመቼውም ጊዜ በላይ ለማሳደግ ከወዲሁ በቅንጅት መስራት ይገባል ነው ያሉት ኮከሱ የሥርዓተ ጾታ እኩልነትን የሚያረጋግጡ ተግባራትን በየተቋማቱ መፈጸማቸውን የማረጋገጥ ስራ በተጠናከረ መልኩ እንደሚሰራም ተናግረዋል ጾታዊ ጥቃትን ለመከላከል በሚደረገው ጥረት ኮከሱ የበኩሉን ድርሻ ለመወጣት በትኩረት እንደሚሰራ ጠቁመዋል በተለይም ሴት የዩኒቨርሲቲ ተማሪዎችን ከወዲሁ ለማብቃት በትኩረት እንደሚሰራ ተጠቅሷል የአፍሪካን የአየር ትራንስፖርት ተደራሽነት ማስፋት ላይ ያተኮረ የኢትዮጵያ አቪዬሽን ፎረም በአዲስ አበባ መካሄድ ጀምሯል በፎረሙ የተለያዩ ሚኒስቴር መስሪያ ቤት ኃላፊዎችና ሌሎች ባለድርሻ አካላት ተገኝተዋል በመድረኩ የኢትዮጵያና የአፍሪካን አየር ትራንስፖርት አገልግሎት ከዓለም ጋር ማስተሳሰር በሚያስችሉ ጉዳዮች ላይ ምክክር እንደሚደረግ ተጠቁሟል በዚህ ረገድ የኢትዮጵያ አየር መንገድ በአህጉር አቀፍ ደረጃ ትልቅ አስተዋጽኦ እያበረከተ እንደሚገኝ ነው የተጠቀሰው ፎረሙ በአፍሪካ አየር ትራንስፖርት ዘርፍ የሚስተዋሉ ተግዳሮቶችን መፍታት በሚቻልባቸው ሁኔታዎች ላይ እንደሚያተኩርም ተመልክቷል ሲል የዘገበው ኢዜአ ነው ጣቢያው ባለፉት 9 ወራት ከ5430 ጊጋዋት ሰዓት በላይ ኃይል ማመንጨቱ ተገለጸ የጊቤ 3 የውሃ ኃይል ማመንጫ ጣቢያ ባለፉት 9 ወራት ከቅዱ በላይ ኃይል ማምረቱን የጣቢያው የኦፕሬሽን ስራ አስኪያጅ አቶ ደጀኔ ጉታ አስታወቁ ማመንጫ ጣቢያው በ2017 በጀት ዓመት 9 ወራት 4727.56 ጊጋዋት ሰዓት ኤነርጂ ለማመንጨት አቅዶ 5436.5 ጊጋዋት ሰዓት የኤሌክትሪክ ኃይል ማምረት ችሏል ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ189.65 ጊጋዋት ሰዓት ወይም የ3.61 በመቶ ብልጫ ያለው መሆኑን አቶ ደጀኔ ተናግረዋል
በበጀት ዓመቱ መጨረሻ 6141.49 ጊጋዋት ሰዓት የኤሌክትሪክ ኃይል ለማመንጨት ታቅዶ ወደ ስራ መገባቱን ያስታወሱት አቶ ደጀኔ ባለፉት 9 ወራትም ከቅዱ የ88.52 በመቶ አፈጻጸም ተመዝግቧል። የጊቤ 3 ማመንጫ ጣቢያ ባለፉት 9 ወራት በ18 ማመንጫ ጣቢያዎች ከተመረተው የ21299.69 ጊጋዋት ሰዓት የኤሌክትሪክ ኃይል ውስጥ የ25.5 በመቶ ድርሻ በመያዝ የታላቁ ህዳሴን ግድብ ተከትሎ በሁለተኛ ደረጃ ላይ መቀመጡን የኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ያመለክታል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ 3 የትግራይ ተቃዋሚ ፓርቲዎች ተቹ። አዲሱን የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች አስታውቀዋል። በትግራይ ክልል በ3 የተከፈሉ የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን ገልጸዋል። ይህን አቋማቸውና ስጋታቸውን በጋራ በሰጡት ጋዜጣዊ መግለጫ ላይ የገለጹት አረና፣ ውናትና ባይቶና የተባሉ ፓርቲዎች ናቸው። የፓርቲዎቹ መግለጫ በዋናነት ያተኮረው በሌተናል ጄኔራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ ነው። በፕሬዝዳንት ባለስልጣን ርክክብ ስነ ስርዓት ላይ በትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ፓርቲዎቹ ገልጸዋል ሲል ኢትዮጵያን ኢንሳይደር ዘግቧል። በጋምቤላ ክልል የጎርፍ ተጋላጭ አካባቢዎች የክረምት ቅድመ ጥንቃቄና የዝግጅት ስራዎች እየተከናወኑ መሆኑ ተገለጸ። የክልሉ የአደጋ ስጋት ስራ አመራር ኮሚሽን ከሌሎች ባለድርሻ አካላት ጋር በመቀናጀት የክረምት ወራት ለአደጋ ምላሽ እቅድ ማዘጋጀቱን ተገልጿል። የኮሚሽኑ ኮሚሽነር እንደገለጹት የክልሉ መልክዓ ምድር አቀማመጥ ዝቅተኛና ትላልቅ ወንዞች አቋርጠው የሚያልፉበት በመሆኑ በክረምት ወራት የጎርፍ ተጋላጭነቱ ከፍተኛ ነው ብለዋል። በተለይም ባሮን ጨምሮ ክልሉን አቋርጠው የሚያልፉ 4 ትላልቅ ወንዞች ከደጋና በአካባቢው በሚጥለው ዝናብ ሞልተው በመፍሰስ በወንዞቹ አካባቢ የሚኖሩ በርካታ ዜጎችን እንደሚያፈናቅል ተናግረዋል። ኮሚሽኑ ይህን ታሳቢ በማድረግ ከክልሉ እስከ ወረዳ የጎርፍ መከላከል ግብረ ኃይል አደረጃጀቶችን በመፍጠር በተጋላጭ አካባቢዎች የቅድመ ጥንቃቄና የዝግጅት ስራዎች ከወዲሁ መጀመራቸውን ገልጸዋል። የጎርፍ አደጋ የሚከሰትበት ጊዜ ከመቃረቡ ጋር ተያይዞ የጤና፣ የውሃ፣ የትምህርትና ሌሎች የልማት ዘርፍ መስሪያ ቤቶች የተካተቱበት የጋራ አደጋ ምላሽ እቅድ መዘጋጀቱም ኮሚሽኑ ገልጿል። በክልሉ ጋምቤላ ከተማና ኢታንግ ልዩ ወረዳን ጨምሮ በኑዌርና በአኝዋክ ዞኖች የሚገኙ ወረዳዎች የጎርፍ ተጋላጭ አካባቢዎች እንደሆኑ ከኮሚሽኑ የተገኘ መረጃ ያመለክታል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ኪንሻሳና M23 ወደ እርቅ መመለስ እንደሚፈልጉ አስታወቁ። ይህ የተገለጸው የኮንጎ መንግስትና የኮንጎ ወንዝ ጥምረት ሚያዝያ 15 ቀን በኳታር ካደረጉት ንግግር በኋላ በሰጡት የጋራ መግለጫ ነው። በመግለጫቸው ሁለቱ ወገኖች ግጭት ለማቆም ቁርጠኛ እንደሆኑ ያረጋገጡ ሲሆን በድርድሩ ወቅት የተኩስ አቁሙን ለመቀጠልም ቃል ገብተዋል። የጋራ መግለጫው የፍላጎት መግለጫ ወይም ወዲያው ተግባራዊ የሚደረግ ስምምነት እንደሆነ ግልጽ አይደለም። ዘገባው የስፑትኒክ ነው። በጋዛ የጸረ ሐማስ ተቃውሞ እየተበራከተ መጥቷል ተባለ። በጋዛ ጎዳናዎች ላይ ቁጥራቸው እየጨመረ የመጣ ፍልስጤማውያን ለ20 ዓመታት ለሚጠጋ ጊዜ ግዛቱን ሲመራ በነበረው በታጣቂው ቡድን ላይ ግልጽ የሆነ እንቢተኝነትን እየገለጹ ነው ሲል ቢቢሲ ዘግቧል። በርካቶች ለግዛቷ ድህነትና በአስከፊ ቀውስ እንድትዘፈቅ ያደረገው ሐማስ ነው ሲሉ ተጠያቂ አድርገዋል። የጋዛ ጠበቃና የቀድሞ የፖለቲካ እስረኛ የሆኑት ሐማስን ለረጅም ጊዜ ሲተቹ የነበሩት ሙመን አልና
ናቱር ዓለም በጋዛ ሰርጥ ባለው ሁኔታ ተታሏል ሲሉ ገልጸዋል። ዓለም ጋዛ ሐማስ ጋዛ ነው ብሎ ያስባል። እኛ ሐማስን አልመረጥንም። አሁን ሐማስ ጋዛን ለመግዛትና እጣ ፈንታችንን ከራሷ ጋር ለማያያዝ ቆርጦ ተነስቷል። ሐማስ ማፈግፈግ አለባት ብለዋል። በጋዛ ይህን መሰል ነገር መናገር እጅግ አደገኛ ነው የሚሉት ሞመን ሐማስ ተቃውሞን በፍጹም ችሎ አያውቅም ሲሉ ያክላሉ። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርስ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ። መልካም ጊዜ